አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወድና የተከበራችሁ የቀኑ ቤተሰቦች እንደምን አላችሁ? እንደምን ቀርማችኋል? ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ቤተሰብ እንድትሆኑ በታላተትና ጠይቃለሁ። የኔ ወዶች እንግዲህ ከባለፈው የቀጠለ ተረካችንን እንቀጥላለን። ሚስጥራዊ ሚስት ክፍል 2 በጣም አስተማሪና ልብ አንጠልጣይ የፍቅር ታሪክ በመንታ ልቦች የቴሌግራም ገጽ ተዘጋጅቶ የቀረበ ክፍል 2። እኔ ግን እስካሁንም በመቅዲ የጨረቃ ምሳሌ እንዴት ተመሰኩ ነው። ግን እኮ አንድም ቀን መቅዲ እንደዚህ አስተዋይ ናት ብዬ አስቤ ማላውቅ ነበር። ሞኝ የሚመስሉ ሰዎች ልባቸው እንቁ ነው። ልባቸው ውስጥ ከፍቅር ከገርነት ውጭ ተንኮል ሆነ ጥላቻ አይኖርም። የዋህ ሰዎች የፍቅር ተምሳሌት አይመስሉም። ኩራት አያውቁም፣ ትዕቢትንም አያውቁም። በእኔ ላይ እየሳቁ ነው ብለው አይጨነቁም። አንተ እነሱ ላይ ስስቅ አብረው ይስቃሉ። የዋህ ሰዎች የፍቅር ተምሳሌት መሆናቸውን እያወኩኝ በመቅዲ ነው የመቅዲን ስሜት ሳጠና። መቅዲ ከደስታ ጋር ስትሆን ብዙም ደስ አይላትም። ቤት መጣ በፌስቡክ ግጥም ማንበብ ስትጀምር ግን የት እንደሆነች ሁሉ አታውቅም። አንዳንድ ጊዜ ቤት ውስጥ እናቷ እና አባቷ ቁጭ ብለው ቴሌቪዥን እየተመለከቱ መቅዲ ፌስቡክ ውስጥ ገብታ ደስታ በእናተ አንድ ግጥም ላክልኝ ትላለች። እምቢ ማለት ችግር ስለሆነ አንድ ግጥም እልክላታለሁኝ። መቅዲ በድንገት የስ ብላ ቁጭ ካለች ብድግ ትልና ይቅርታ ብላ እንደገና ቁጭ ትላለች። እኔም የሆነ ነገር ምክንያት አድርጌ ሳቄን ለቅቄ እርፍላለሁኝ። በነገራችን ላይ እኔ የመቅዲ ሹፌር ብቻ አይደለሁም ጋርድም ጭምር ነኝ እንጂ ማን ነው ቀጭን ሰው ጋርድ አይሆንም ያላችሁ? የትም ስትሄድ ብቻዋን መሄድ አትወድም። አብረን ነው የምንሄደው። ደስታም ፍቅር ወጥሮት ይዞታል መሰለኝ። ቀጠሮ አብዝቷል። አሁንማ ቋንቋ ቻልኩ ብሎ አንተ ምንድነው ጭራሽ ፍቅረኛ መሰልክ እኮ አንዳንድ ጊዜ ነፃነት ስጠን እንጂ እያለ በአሽሙር ላጥ እያደረገኝ ነው። እኛ ኢትዮጵያውያን በአሽሙር ምላጭ እኮ ነን። መቅዲ ደግሞ ከእኔ ተለይታ መሄድ አትፈልግም። አብረን እንሄድ እነሱ አብረው እንዲቀመጡ እኔ የሆነ ምክንያት ፈጥሬ ከቦታው ላአሽላለሁ። ለምንድነው አጠገቤ ስትሆን ለመቅዲ ምንም ስሜት የሌለኝ? ለትንሽ ሰዓታት ከአጠገቧ ስጠፋ ለአንድ ሳምንት የራቀኝ የሚመስለኝ። ስሜታቸው እንደ ሐምሌ ወራጅ ወንዝ ዲፍረስ ሲልባችሁ ከየትኛው ውሳኔ በፊት ለጊዜ ከቦታ መራቅ ምርጥ መፍትሄ ይመስለኛል። መቅዲ ስልክ በተደጋጋሚ መያዝ ስትጀምር እውነቱን በአንድ አጋጣሚ ልታውቅ ትችላለች ብዬ ደስታ የሚለውን ስም የከፈትኩትን የፌስቡክ አካውንቴን ለደስታ ስትጄ ከስልኬ ሪሙቭ አደረኩት። በመጀመሪያው ቀን በጣም ደስ አለኝ። እንዴት ደስ ይላል! እንዴት እንዳላችሁ ይሁን ግልግል ነው። ግጥሙ ግን እኔ ለደስታ ልካለው ብዬ ዘና አልኩኝ። በሁለተኛው ቀን መቅዲ መጡና የነበሩ መልእክቶች ሁሉ ቆሙ። ትንሽ ቀር ብሎኛል። ሶስተኛው ቀን ለምን ሰጠሁት በማለት ቀጠልኩኝ። በድንገት ከሌላ ሰው ሜሴጅ ሲመጣ የመቅዲ መስሎኝ በደስታ ፈንጠዝ ብዬ ውስጥ ስገባ የሌላ ሰው ይሆናል። ቆይ ግን ምን አይነት እብዴት ነው? እሷ አጠገቤ ቁጭ ብላ እያለች እሷን ሜሴጅ መጠበቅ ምን የሚሉት ነው? አንድ ቀን ከትምህርት ቤት እየመጣ እኔ መኪና ውስጥ ሙዚቃ ከፍቼ በሙዚቃው ተመስጬ መቅዲ ከትከሻዬ ላይ መጥቼ እንቅልፍ ለጥ እንዳለች ሁሉ አላውቅም። ሙዚቃው አልቆ ወደ መቅዲ ዞር ስል እሷ ለራሷ ምቹ እንቅልፍ ላይ ናት። ሰውነቷ በጣም ይሞቃል። ራስ ምታት ነው መሰለኝ። ሰውነቷ በጣም እየሞቀ ነው። እንቅልፍ ላይ ስትሆን ዝም አልኩኝ። ትንሽ ቦታ እየሄድን ከእንቅልፍ ተነሳች። መቅዲ ምን ሆነሽ ነው? ሰውነትሽ እኮ በጣም ይሞቃል አልኳት። ምንም አልሆንኩም ጆን አለችኝ። መቅዲ እሺ ቆይ ከእኔ ነገር መደበቅ ጀመርሽ አልኳት። ጆን እኔ እኮ ለመደበቅ ፈልጌ አይደለም ብላ ማልቀስ ጀመረች። እንዴት አንቺ ምንድን ነው የሆንሽው ብዬ መኪናው ወደ ጥግ አውጥቼ አቆምኩኝና እንባውን መጥረግ ቀጠልኩኝ። እሷ ግን አሁንም ማልቀስ አላቆመችም። ቆይ ችግሯ ምንድን ነው? መቅዲ በእናትሽ በጭንቀት መሞቴ ነው። የሆንሽውን ነገር አልነግረኝም እንዴ አልኳት። ጆ በቃ ቤት እንሄድ ብላ ከተቀመጠችበት ተነስታ መኪና ውስጥ ገባች። እኔም ዝም ብዬ መኪና ውስጥ ገብቼ ወደ ቤት መጣ። ቤት እንደገባች በፍጥነት ወደ ክፍሏ ገብታ በሩን ዘጋችው። መቅዲ እንደዚህ ስትሆን የመጀመሪያ ነው። የሆነ አዲስ ነገር መኖሩ ግልጽ ነው። ግን ምን ሊሆን ይችላል? ቆይ ውሸት ሰምታ ይሆን እንዴ? እንደሱ ቢሆን እኔንም ዘግታ ብቻዋ መሆን የመረጠችው። ቆይ እንደዛ ቢሆን በዝምታ ብቻ ማለፍ ትችላለች? ኖ በፍጹም አትችልም። በዝምታ ማለፍ የምችለው ቢሆንማ ዛሬውኑ እውነቱን አፍርጬ እረፍል ነበረ። ለማንኛውም
ለሁሉም ነገር ጊዜ መስጠት ያስፈልጋል። ውሃ ራሱ ድፍረስ ሲል ሰዓት ስትሰጡት እኮ ነው ቆሻሻው ለብቻ፣ ንጹሑ የሆነው ደግሞ ለብቻ ይሆናል። የሰውም ስሜት እንደዛ ሲሆን ትንሽ ጊዜ መስጠት ከምንም በላይ ጠቃሚ ነው። እዛው በር አጠገብ መሬት ላይ ቁጭ ብዬ ስለ መቅዲ ማሰብ ጀመርኩኝ። መቅዲ ትንሽ ከቆየች በኋላ ከክፍሏ ስትወጣ እኔ መሬት ላይ ቁጭ ብዬ በሀሳብ ግን ህንድ ውቅያኖስ በመርከብ ማቋረጥ ላይ ነኝ። ሃሃሃ ሀሳብ እኮ ግፍ አያውቅም። አንዳንድ ጊዜ የኢትዮጵያን ብሔራዊ ቡድን የዓለም ዋንጫ በልቶ ሀገሩ በደስታ ሲዋጥ አንተም በዚያ ጊዜ ተጫዋች እንዴት ነበርክ ሁሉ አድርጎ አምጥቶ ፊት ለፊት ላይ ደቅን ያደርገዋል። በዚያ ቀን ብራዚል ላይ ሃትሪክ የሰራ ሁሉ ሊመስልህ ይችላል። ከሀሳብ መርከብ ወረድ ስል ነው ባህር ውስጥ ሳትሆን ደረቅ መሬት ላይ እንደሆንክ የሚታወቅ። እኔም እኮ በዚህ በትንሽ ደቂቃ ውስጥ እኔና መቅዲ ፍቅረኛሞች ሆነን ልጅ ምናምን ቢኖረን እያልኩ ነበር። እንደውም የልጁ መልክ ራሱ የማውቀው ይመስለኛል። መቅዲ በበር ጭንቅላቴን ባትለው ቆይ በሀሳብ መርከብ የት ልትደርስ ነው አንቺ መቅዲ? ወይኔ ጭንቅላቴ ስል እሷም ተደናግጣ አይዞህ እሺ ጆን እኔ ይምታኝ ሲጀመር ቆይ እዚህ በር ስር ምን ትሰራለህ? ለዛው መሬት ላይ ደግሞ እንቅልፍ ወስዶ ነበረ እንዴ? በር ስከፍት እንኳን አትነሳም እያለች ጭንቅላቴን በእጇ ማሻሸት ጀመረች። የሷ እጅ ጭንቅላቴ ላይ አይደል ያለው? ቆይ ምንድነው ልቤን እንደዚህ ደስ አለው? ህመሙ ትቶኛል፣ ግን ዝም አልኩኝ። እጇ ከጭንቅላቴ ላይ ታነሳዋለች ብዬ ቢይበልጥ ወይኔ ጭንቅላቴ እያልኩኝ ጎንበስ ብዬ ቀስ አልኩና ትንሽ ምራቅ ከአፌ በእጄ አምጥቼ አይኔ ላይ ቀብቼ ማልቀስ ቀጠልኩኝ። የእኔ ምስኪን የእውነት መስሏት አይዞህ ጆ ይቅርታ እያለች ነው። አሁን ጥሩ ሀሳብ መጣልኝ። ቆይ ቅድም እሷ እያለቀሰችበትን ምክንያት ለምን ይሄን አጋጣሚ ተጠቅሜ አላውቅም ብዬ መቅዲ ዞር በይ፣ እንደውም ያንቺ እርዳታ አልፈልግም አልኳት። ምን አልክ ነው ጆ? ጭንቅላትህ እኮ አብጧል። ቆይ ትንሽ ልሸው ስትል በቃ አልፈልግም። አንቺ ምን ሆነሽ ነው እኔ ስጎዳ እኔን ለመርዳት የመጣሽው? ቅድም አንቺ አልቅሰሽ አይዞሽ ስልሽ አይደል እንዴ ክፍልሽ ገብተሽ በር የዘጋሽው አልኳት። ጆ እሱ እኮ ሌላ ጉዳይ ነው፣ ይሄ ደግሞ ህመም ነው። እስቲ ቆይ ስትለኝ አልፈልግም አልኩሽ እኮ በቃ ዞር በይ አልኳት። እሺን የሚሆንኩትን እነግርሃለሁ፣ ግን በመጀመሪያ ጭንቅላትህን ልሸው ስትል ኖ መጀመሪያ ቃል ግቢልኝ አልኳት። ከአንተ ይነጥለኝ እነግርሃለሁ አለችኝ። ህመሜን የውሸት እንደሆነ እንዲታውቅ ትንሽ ዝም አልኩና መቅዲ እጅሽ እኮ መድኃኒት ነው ዳንኩኝ እኮ አልኳት። አየህ የኔ እጅ እንደዚህ ነው ስትለኝ እንኳን የኔ ሆንሽ አሁን የቅድሙ ሚስጥር አልኳት። ጆ እሱ ላንተ ምን ያደርግላት ስትለኝ ፕሮሚስ ብለሽኛል፣ ሌላ ነገር አልፈልግም አልኳት። ጆ ምን መሰለህ ወሬው ላንተ ምንም አይጠቅምህም ስትለኝ ይጠቅመኛል እንጂ ማወቅ አለብኝ አልኳት። እንደዛ ነው በቃ ፍቅር ይዞኛል ብላ ማልቀስ ጀመረች። ዘንድሮ እኮ አልቃሽ በዝቶ ተቸገር። ፍቅር የያዘው ሰው ማልቀስ ነው፣ ሚስት ያገባ ወንድ ማልቀስ ነው፣ ትዳር የያዘች ሴት ማልቀስ ነው፣ ትዳር ያጣች ሴት ማልቀስ ነው። አሁንማ ሰው ለደስታ ብሎ እስከ አፍንጫው ጠጥቶ ነው ሁሉ ማልቀስ ጀምሯል። አንቺ በይ ወደዛ ሂጂ፣ አትነፋረቂብኝ። የወደደ ሰው መውደድ የሚችል ልብ ስላለው ነው ደስ ማለት ነው እንጂ ያለበት ምን የሚሉት ለቅሶ ነው። ታይ ግን አንቺ ልጅ ቀልብ ግዢት፣ በትንሽ በትልቁ አታልቅሽ ስላት አንተ ምን አለብህ በውስጥ ያለውን እሳት እኔ ብቻ ነኝ የማውቀው ስትለኝ ውስጥሽ ያለው እሳት ከሆነ አንቺ እሳት ለማጥፋት ልብሽ ውስጥ የሚገባ ማንም አይኖርም። ባይሆን በእሳቱ ቦታ ወተት ምናምን ቢኖር ከኑሮ ውድነት ሸሽቶ ቢሆንም ብዙ ሰው ይገባል ነበር ብዬ መሳቅ ቀጠልኩኝ። ጥርሳም ነህ እሺ? የኔ ብዙ የወተት መደብር መሰለህ እንዴ? ማንም ሰው ገብቶ ገዝቶ የሚወጣው እኔ ነኝ እንጂ ቁም ነገር አለህ ብዬ የልቤን ስሜት የምነግር ስትለኝ ወይ መቅዲ አንቺና ቴሌ ደግሞ ቀልድ አታውቁም። ሁሉን ነገር መቁጠር ስትወዱ በቃ ይቅርታ። ከማን ፍቅር ያዘሽ? ከባለ ሱቁ ደስታ ነው አይደል አልኳት። እባክህ እንደሱ አይደለም ማለች። ምን ታዲያ ከማን ሊሆን ይችላል አልኳት። ከፌስቡክ ጓደኛዬ ደስታ ነዋ ስትለኝ በድንጋጤ ቆሜ ቀረው።
አንቺ እሱ እኮ ደስታ አይደለም ምን እያልሽ ነው አልኳት። ምን እያልክ እንደሆነ አንተ ንገረኝ እንጂ ታዲያ ደስታ ካልሆነ ማን ነው ስትለኝ ቱ ማን ነው ብዬ ድንብርብር ማለት ቀጠልኩኝ። ጆ ምን ሆንክ? የፌስቡክ ጓደኛዬ ማለት ማን ነው ብላ በድጋሜ መጠየቅ ጀመረች። እኔ መልሽ የትኛው ፌስቡክ ጓደኛሽ አልኳት። ልጁ ጤና የለውም እንዲሁ በቃ እንደውም ተው ባለሱቁ ደስታ ራሱ ነው መሰለኝ ስትል መግዴ እኔ እኮ ብዬ ነበር ደስታ ማለት እኮ በቃ ሁለት ሰው ነው አልኳት። የምን ሁለት ሰው ነው ስትለኝ አይ እሱማ ያው አንድ ሰው ነው። እኔ እኮ በፊትም ብዬሻለሁ ደስታ ሴት በጣም ከመፍራቱ የተነሳ ሴቶች ፊት ለፊት ሲሆን ምኑ እንደሚያወራ ራሱ አያውቅም። ችግሩ በቃ ይሄ ነው ብቻ ነው እንጂ እሱም እኮ ይወድሻል አልኳት። እርግጠኛ ነህ ጆን ስትለኝ አዎ መቅዲ እንደዛ ከሆነ እንደውም እነግረዋለሁ በቃ የምን ጭንቀት ነው ስትለኝ ዋው መቅዲ ምርጥ ሀሳብ እንደውም ዛሬ እንሄድና አልኳት። እሺ ግን አሁን አይደለም ከሰዓት በኋላ እንሄዳለን አለችኝ። እኔ ደስ ብሎኝ ይሻልኳት። ሰዓቱ እየቀረበ ሲመጣ መቅዲን ይዤ ሄዳለሁ ባልኩት ነገር ልቤ ቅር ተሰኝቶ ነው መሰለኝ መሄድ በጣም አስጠላኝ። ልብስ ምናምን ቀየርን እንሄድ ጆ ስትለኝ ድብርት አለኝ። ደግሞ በጣም አምሮባታል። እንሄድ እንዴ አልኳት። እንደ አዲስ ጥያቄ ትጠይቀኛለህ እንዴ? ቶሎ በል እንሄድ አለችኝ። ደስ ባይለኝ መኪና ውስጥ ገብተን ጉዞ ቀጠልን። ግን ጆ ቆይ አንተ ስለምን ፍቅረኛ አትይዝም የሚል ጥያቄ ጠየቀችኝ። ባካሽ ፍቅር ለኔ ጭንቀት ነው፣ በዛ ላይ ፍቅረኛ ለመፈለግ ጊዜ የለኝም አልኳት። ለአንተ ጊዜ ከሌለ እኔ ፈልግልሃለሁ፣ ግን ምን አይነት ሴት ትሆናለህ ስትለኝ ካፌ እንዴት እንደወጣ አላውቅም፣ ልክ እንዳንቺ አይነቷ አልኳት። ኧረ ጆ ታዲያ አንተ ለምፈልገው ፍቅረኛ ሳይሆን እህት ነው። እህት እኔ አለው አይደል እንዴ ነው ወይስ ሁለተኛ እህት ነው የምትፈልገው አለችኝ። አንቺ ደግሞ ፍቅረኛ ማለት ያው እህትም እናትም ማለት አይደል እንዴ አልኳት። ታው ጉንጆ በቃ ፍቅረኛ ካገኘህ እኔን አትፈልገኝም ማለት ነው አለችኝ። እንዴ መግዲ ለምን እንደዛ ታያለሽ ብዬ ስጠይቅ ፍቅረኛ እህትም ለመሆን የምትችል ከሆነ በቃ አንተን አጣሁ ማለት እኮ ነው። እንደውም ፍቅረኛ አልፈልግም እኔው ራሴ ነኝ ላንተ እናትም ፍቅረኛም እህትም የምሆነው ብላ መሳቅ ጀመረ። ባክሽ ወደዛ ሂጂ፣ አንቺ ሚስት አድርጎ ማን እየተቃጠለ ይኖራል? አንቺ ማለት እኮ ፍየል ነሽ። ፍየል መጠበቅ ከባድ ነው። እኔም በተራ መሳቅ ጀመርኩኝ። እንደውም ተው እኔ አልፈልግም። እሺ አንተ እኮ ውሸታም ዱርዬ ነህ። እኔ ደግሞ ውሸታም ሰው እንዴት እንደምጠላ ታውቃለህ አይደል ስትለኝ በንዴት ክው አልኩኝ። አንተ ጆ ምን ነው ዝም አልክ? እኔ እኮ ለቀልድ ነው አቦ ፈታ በል በቃ። ግን ቆይ ጆ ለደስታ ምን ልንለው ነው? እኔ ምን እላለሁ? እናንተ የምታወሩትን እናንተ ወቁ እንጂ ሁለታችሁም ፍየሎች አይደላችሁም እንደ አልኳት። ተው ግን ጆ እኔ ላንተ ጊዜ እንዴት ነኝ በእናትህ ንገርልኝ ስትለኝ በቃ የኔ ፍቅር እወድሃለሁ በይው አልኳት። ምን አይደል ለእሱ ላንተም ቢሆን እንደዚህ አልልም። እሺ ከፈለገ እሱ ይበለኝ። ሲጀመር እኔ የምወደው ግጥሙን እንጂ እሱን አይደለም። እሱ እኮ የሆነ እንከፍ ነገር ነው ስትለኝ ሳቄን መቆጣጠር አቅቶኝ ሳቄን ለቀኩት። ምን ትስቃለህ ባክህ? መኪና አሁን አቁም ደርሰናል እኮ ስትለኝ ብለሽ አሁን መኪና እንዴት እንደማቆም ሁሉ መናገር ጀመረሽ። ከዚህ ሁሉ ለምን ራስሽ አትይዥውም አልኳት። አንተ ምርጥ ሀሳብ ነው። እንደውም ከዛሬ ጀምረህ መኪና ታስለምደኛለህ። አንቺን አሁን መኪና ማን ይሰጣል? አንቺ ማለት እኮ እብድ ነሽ አልኳት። ጆ ነው አይደል? እንደውም አሁን እቤት መመለስ እፈልጋለሁ ቤት መልሶኝ ስትለኝ እሺ ይቅርታ አሁን አድርጊ ያልሽኝ ሁሉ አደርጋለሁ አልኳት። እንደዛ አትልም ታዲያ በቃ ውረድ ብላኝ አብረን ከመኪና ወርደን ሱቅ ገባን። ደስታ እውነትም ደስ ብሎታል። ለነገሩ እንደዚች አይነት ውብ ንግስት በስጦታ መልኩ ሰጥቼው ደስ ባይለው ነበር። ምን ይገርማል። መቅዲ ግን ጭር ያለች ትመስላለች። ለነገሩ እንደዚች አይነት ውብ ንግስት በስጦታ መልኩ ሰጥቼው ደስ ቢል ምኑ ይገርማል። መቅዲ ግን ቅር ያላት ትመስላለች። በነገራችን ላይ የሱን ሱቅ ሄደን ለእቃ አይደለም ዛሬ ምሽቱን ዘና ፈታ ለማለት ቀጠሮ ይዘናል። ለደስታ ደግሞ መኪና የለውም። ስለዚህ እርሱንም ይዘነው እንሄዳለን ብለን ነው ስራ ቦታ ይሄድ ነው። ትንሽ ራቅ ብሎ ለኔ ስልክ ደወለ። አንተ ምን አይነቱ ጅል ነህ? የእውነትም ሱቅ ይዘህ ትመጣለህ? ባክህ አንድነት ሆቴል ይዛሃት ና። ወንድ ልጅ ቀጥሮ ቦታ ቀድሞ ነው
መገኘት ያለበት። ለነገሩ አንተ ስለ ፍቅር ምን ታውቃለህ? በል ፈጠን በል ብሎ ስልኩን ዘጋው። ቀድሞ ከበቀለው ጆሮ በኋላ የሚበቅል ቀንድ ይሉታል ይሄ ነው። እኔ መኪና ውስጥ ከመዲ ጋር ስለሆንኩኝ ምንም መልስ አልሰጠሁትም። በውስጤ ለብቻዬ እየሳኩኝ ወደ አንድነት ሆቴል ጉዞ ቀጠልን። ፓፓፓ ዛሬ እንዴት አባቱ ሽክ ብሏል። አይ ደስታ፣ ቆይ የግብዣ ልምምድ እያደረክ ነበር እንዴ አልኩት በልቤ። ብቻዬን እስቃለሁ። እሱ ለራሱ ዛሬ የምግብ ምርጫ በኔ ነው፣ እናንተ መምረጥ አትችሉም ብሎ አስተናጋጅን ጠርቶ ምግብ አዘዘ። በአንድ ልቤኛ የኢትዮ ወንዶች እኮ ምግቡ ራሳችን የምንመርጠው በምክንያት ነው። ግብ የማያውቁ የሀገራችን ሴቶች አይደሉ ኪስ ውስጥ ይዘው የመጣ ወንበር ደሞዛችን ራሱ የማይችለው ምግብ ቢያዙ ጉድ ከምንሆን ብለን እንጂ። ለነገሩ ደስታ የብር ችግር የለበትም፣ ግን ምርጫ በእኔ ነው ሲል የኔ ቁስል የነካው ስለመሰለኝ ነው። ለማንኛውም ይምጣ እስኪ ብዬ መጠበቅ ጀመርኩኝ። ስሙ ምን እንዲሆን የማላውቀው ምግብ መጣ። ለነገሩ የዚህ ምግብ ሁሉ ስም ባላውቅም ትልቅ እውቀት አለኝ ማለት ነው አይደል? እንብላ ሲለን እሺ ብለን ልክ መብላት ስንጀምር መግዴ ቁጭ ካለችበት ብድግ ስትል ምን እየሆነች ነው ብዬ ቀና ስል ለካ እጇን ላይ ምግብ ይዛለች። እሰይ ድፍረት! እንደዚህ ነው ለደስታ ልታጎርሰው ነው ብዬ ስጠብቅ ጆ ተቀበል ስትለኝ በአንድ ልቤ ደስ ብሎኝ፣ ግን ደግሞ ጉርሻው ለእሱ ይገባው ነበር እያልኩኝ ግን እምቢ ማለት ስለማልችል ተቀበልኩኝ። እንግዲህ ብድር መመለስ ግድ ነው ብዬ እኔም አንስቼ ያጎረስኳል። ቆይ ግን ጋባዡ ማን ነው? በሰው ግብዣ እኛ ጭራሽ ጥንዶች ሆን ቁጭ ሆ። ደስታ ግን እንዴት አባቱ ቅጥል ብሎ ይሆን? ለነገሩ እሱ እኔም በምንም መልኩ በዚህ ይጠራጠራል የሚል እምነት የለኝም። ምግቡ በልተን አሁን ለመውቀውጥ ሶስታችንም መጠጥ ቤት ሄድን። ለእኔ ቤቱ አዲስ ነው። እኔ ሰፈር ውስጥ ጠላ ቤት ምናምን ነው እንጂ እንደዚህ አይነት ክለብ ገብቻ አላውቅም። ለመግድ ቤቱ አዲስ ነው ስለ ደስታ ግን የማውቀው ነገር የለም። አንድ ጥግ ላይ ቁጭ ብለን መጠጣ ቀጠልን። ናይት ክለብ ገብቻ አላውቅም፣ ግን በፊት በአንዳንድ አጋጣሚ ጠጥቼ አውቃለሁ። ለመግዲ ግን አዲስ ሳይሆን አይቀርም። እሷ ገና በሙዚቃው ነው መስከር የጀመረችው። መጠጥ ቤት ግማሹ ሰው ለመዝናናት ይሄዳል፣ ግማሹ ሰው የትኛውም ቁስል ለመርሳት ይሄዳል። ግማሹ ሰው ደግሞ ለጥያቄ መልስ መመለስ ሲያቅታቸው መጠጥ መፍትሄ የሚመስላቸው መስሏቸው ይሄዳሉ። ብቻ ሁሉም ሰው የራሱ ምክንያት ይዞ ይሄዳል። መጠጥ ቤት ገብቶ መጠጣት ሲጀምር ግን ሁሉም ሰው መጀመሪያ አስቦ የሄደውን ነገር አያደርግም። ለመዝናናት የሄደ ሰው ጭራሽ ለጥላቻ የሄደ ሰው መስሎ ቁጭ ይላል። ቁስሉን ለመርሳት የሄደ ሰው ጭራሽ ቁስል ተነክቶበት እብድሁን ያዙ ይልቀቁኝ ይላል። እኔም ብቻ ነው ግን መጠጥ ግራ የሚያጋባኝ ማለት ነው። ለእኔ ብቻ ነው የመጠጥ የትኛውም አይነት ጥቅም የማይታየኝ የሆነ ሁሉም ይሁን ጥቅሙ ምን እንደሆነ ባላውቅም እኔ ጭልጥ እያደረኩ ነው። እብዶች ብቻ በሞሉበት ጭስ እና አረቄ ተደምሮ እኔንም ሞቅ ማድረግ ጀምሯል። መቅደጆ ተነስ እንድንስ ብላ እጄን ይዛ አንስታ መደነስ ጀመርን። ግን እኔ ምን አልችልም። ለእሷ ደስታ ብዬ ነው እንጂ ይመስለኛል ሁሉም ሰው በእኔ እየሳቀ ነው። ደስታ ለጥቂት ደቂቃዎች ቁጭ ብሎ ከተነሳ በኋላ ብድግ ብሎ ተነስቶ መጣና የመግድን እጅ ይዞ ሁለቱን ዳንስ ጀመሩ። ተመስገን ጨንቆኝ ነበረ። እስኪ እናንተ ደግሞ ልመልከት ብዬ ቁጭ ብዬ መጠጣት ቀጠልኩኝ። አረ ደስታ አልቻለም። ቀልድ አይደለም፣ የእውነቴን ነው። እንደውም ብዙ ሰዎች በአድናቆት መመልከት ሁሉ ጀምረዋል። ቆይ ደስታ ሱቅ ውስጥ እየተለማመደ ነው እንዴ የሚውለው? ብቻ ችሎታው በጣም ገርሞኛል። ደስታና መቅዲ ሞቅ ብለው እየጨፈሩ አንዲት እብድ የሆነች ልጅ መጥታ ለደስታ የሆነ ምልክት ሰጥታ ከቦታው ዞር አለች። ደስታ ይበልጥ መቀወጥ ጀመረ። ልጅቷ ለደስታ ምንድን ነው ያለችው ብዬ የደስታን ሁኔታ ማጥናት ጀመርኩኝ። ከዛ በኋላ ብዙም አልቆይም በፍጥነት መጥቶ አንተስ ለምን ቁጭ ትላለህ? ለጨዋታ አይደል እንዴ እዚህ የመጣኸው? ተነስ ዘና ፈታ እንበል ብሎ እጄን ይዞ አንስቶ ለሶስት መቀወጥ ጀመረ። ለካ እሱ እኔን ያነሳኝ እሱ ዞር ለማለት ስለፈለገ ነው። ሽንት ቤት ደርሼ መጣሁ ብሎ ሲሄድ እኛ ሁለታችንም ሞቅ ብሎን ቤቱን ቀውጥ አደረግን ማድረጉን ቀጠልን።
በዚህ መሃል ሁለት ግን የደስታ መምጣት እየጠበቅን ነው። መቅዲ ደስ ብሏታል። ስለ የደስታን መሄዱን መምጣቱንም እንደ ቁም ነገር አላየችውም። የኔን ውስጥ ግን የቅድሟ ልጅ የሰጠችውን ምልክት ሰላም ነስቶኛል። በዚያ ላይ ልዩቷ ቤት ውስጥ የለችም። ቆይ ነገሩ ምንድን ነው? ደስታ እስከ አሁን የት ነው ብዬ ወደ ሽንት ቤት ሄድኩኝ። የወንድ ሽንት ቤትና የሴቶች ሽንት ቤት ለየ ብቻ ነው ያለው። መጀመሪያ ወንዶች ሽንት ቤት ሄድኩኝና ሁሉንም ማንኳኳት ጀመርኩኝ። እንደ አጋጣሚ ሆኖ ግን በሁሉም ሽንት ቤቶች ሰው አልነበረም። የሴቶች ሽንት ቤት መሄድ ደግሞ ያው ክልክል ነው። ምን ብዬ ሄዳለሁ ብዬ ልመለስ ስል ውስጡ የሴቶችንም ሽንት ቤት ደርሰህ ተመለስ እያለ ትዕዛዝ መስጠት ሲጀምር በምን ምክንያት እንደሚሄድ ባላውቅም በቀጥታ ወደ ሴቶች ሽንት ቤት ሄድኩኝና ሁሉንም ዞር ብዬ ማንኳኳት ቀጠልኩኝ። አሁንም ምንም አዲስ ነገር የለም። ጥግ ላይ ወዳለው ወደ መጨረሻው ክፍል ስደርስ ግን በሩን ከማንኳኳት ቀድሞ በጆሮዬ ላይ የሆነ ድምጽ መጥቶ ገባ። ብቻውን የሚያወራው ሰው ግን ጤነኛ ነው ወይ ብዬ ልሄድ ስል በሹክሹክታ የሚያወራው የወንድ ድምጽ በጆሮዬ ላይ መጥቶ ጥልቅ ወደቀ። ምን በስህተት የወንድ ሽንት ቤት ነው እንዴ የመጣሁት ብዬ በድጋሜ ወጣ ብዬ ሳነበው የሴቶች ሽንት ቤት ይላል። ይሄ ወንድ በሴቶች ክፍል ምን ያደርጋል ብዬ ሄጄ በር አጠገብ ቆምኩኝ። ባልመጣ ይሻል ነበር። እዚህ ክፍል የአሜሪካ የፍቅር ፊልም እየተሰራ ነው። መዝናናት ማለት እንዲህ ነው እንዴ? እኔ እኮ ጠጥቶ ደንሶ መሄድ ብቻ መስሎ ነበር። ለካ ሌላም ነገር አለ። አሁን ምንም የወንድ ድምጽ የለም። ብቻ የሆነ ሴት ያዙኝ ልቀቁኝ ሞትኩኝ እያለች ነው። እውነትም ችግር ውስጥ ትሆን እንዴ ብዬ በሩን ለማንኳኳት ስል የኔ ንጉስ እንደዛ ደስ ይላል ስትል ሰምቼ አምላኬ ምን ቤት ነው የመጣሁት ብዬ ተመልሼ ወደ መቅዲ ሄድኩኝ። አንተ ከየት ነው የመጣኸው? ቆይ ሁለታችሁም ጥላችሁን ትሄዳላችሁ? ሁለተኛ ከእናንተ ጋር አልመጣም፣ በቃ ወደ ቤት ውሰደኝ አለችኝ። በዚህ ጭቅጭቅ ውስጥ እያለን ደስታ መጣ። መቅዲ አንተ ደስታ ከየት ነህ ስትለው ሽንት ቤት እኮ ነው የሄድኩት። ምን ነው ቆየሁ እንዴ ሲላት ከመቅዲ ቀድሜ አረ ምንም አልቆየህም፣ መቅዲ እኮ ትንሽ ሞቅ ብላለች፣ የሷ ነገር አትስማ አልኩት። እሱም ትንሽ ስቆ አንተም ትንሽ ሞቅ ያለ ትመስላለህ፣ አሁን ወደ ቤት እንሄድ አለኝ። ኢንሻአላህ ክፍል 3 ይቀጥላል። ውድና የተከበራችሁ የቻናል ቤተሰቦች ለቻናሉ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በታላቅ ትህትና ጠይቃለሁኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።